እች ልጅ አይታችኋታል? ሳራ ታደሰ ማለት ነው። አይታችኋት ታውቃላችሁ? እች ልጅ ሳራ ሰቨንያ ቴንክ ዩ። ስክሮል ሳረጋ አንድ ቀን እሺ አለምዬ ገን እየታውቀሻታል? ስክሮል ሳረግ ሰማዋተኝ እና እንዴት የተባረከ መንፈስ እንዳለባት ወንድሞች እናቶች፣ እና በቃ የምትናገረው ነገር ሁሉ ቆም ብዬ አደመጥኳተኝ ቪዲዮዋን ማለት ነው። አላቃትም እኔ በኋላ በውስጥ ስልክ ጻፍኩላተኝ። የምትናገረው ነገር ነው ቆሜ እንዳደምጣት ያደረገኝ። ህልም አይታ ስለ ህልም ነው የምትናገረው። እዚህ ጋር አሁን ስለ እዩ ጩፋ ራሱ የተናገረችው አለች ትላችሁ። እግዚአብሔር ለሰው ልጅ እድል ይሰጣል፣ ቻንስ ይሰጣል። በጣም እንድትመለስ ጥፋተኛ መንገድ ሄደ ከሆነ እንድትመለስ ማለት ነው። ይሄንን ካልተጠቀምክስ ምድር ከፍስ እንዲያልክ ዝምናል። እግዚአብሔር ግን ተመልሰ እንድትወድቅም ያውቃል። እግዚአብሔር ያንሸራትታል ሳታውቅ ማለት ነው። እየተራመደን አይደለ? ክፍል ይኸውላችሁ ማዳም ቤት የምትሰራ ናት አረብ ሀገር ላይ፣ ግን የሰማይ አምላክ እግዚአብሔር የሚያወራት ልጅ ነች። ብዙ ጊዜ አይቻለሁ ስለ እዩ ጩፋ ማለት ነው። ዛሬ ግን ትንሽ ስላስፈራኝ ነው ልናገራችሁ የፈለኩት ማለት ነው። ምንድነው ያየሁት? መጀመሪያ ግን እሱ ቸርች ሄጃለሁ በአካል ማለት ነው። ሲሄድ ምንድነው የሚያደርጉት? ሀብታሞቹንና መልካቸው የሚያምር ትልልቆች ሰዎች ከውጭ ሀገር የመጡት ፊት ለፊት ነው የሚቀመጡት ማለት ነው። እንደኛ ምስኪኖች ዳዎች ምንም የሌላቸው ኋላ ነው የሚቀመጡት። ምርጫም አላቸው። መጀመሪያ ሌሊት ተነስታ ትሄዳለህ። ከዛ እዛ ሰልፍ ትይዛለህ። ሰልፍ ቦታም በጣም ጥብቅ ነው። በቃ የሆነ የቀበሌ ሰፈር ያስደርጋል። ቸርችም አይመስልም። ጌታ ብቻ ይቅር ይበለን እንጂ እና ጌታ ኢየሱስ ይባርኮ። ከዛ እንደዛ ሆነ ትገባለህ። ሁሉም በየቦታ ላይ የሚገቡት የሚቀመጡት ሰው ተመርጦ ነው። ውበት አላቸው፣ ሀብታም አለው፣ ጥሩ የለበሰው ፊት ለፊት መድረክ ፊት ለፊት ነው። ሌሎቹ ኋላ ነው። ምርጫ አይደለም። እግዚአብሔር ምርጫ የለም። እግዚአብሔር ቤት ኢየሱስ ክርስቶስ የመጣው ሊያድነው ኃጢአተኞችን እኔና እናንተ የወደቅንበት ባለጤነኞች ሐኪም አያስፈልጋቸውም ነው ያለው፣ በሽተኞችን እንጂ። ስለዚህ በቸርች ለምታስመርጡ ሰዎች እግዚአብሔር ያያል። አንድ ቀን ውድቅ ብርጭቆ እያማረ አይደለ የሚወድቀው ከወደቀ እንደማያምር ማለት ነው። እንደዚህ ነው ያየሁት። በቸርቹ ላይ እየተተኮሰ በቃ በጥይት ፖሊሶች ህዝብ ላይ እየተኮሰ ነው። ምንድነው ይሄ? አሁን ለምሳሌ እየተኮሱት ነው። ማቀሳው እንዳይገባ ሰው ላይ እየተኮሱ ነው፣ መግቢያ ላይ ማለት ነው። በዩ ጩፋ ቸርች ላይ ምንድነው ይሄ? አሁን ለምሳሌ ጌታ ኢየሱስ ምህረቱን ያደርግልን። በነቢያት ምክንያት እግዚአብሔርን እናውቃለን እያላችሁ ትንቢት እያመጣ ነው እያላችሁ በመድር ላይ መቅሰፍት እየመጣ ነው። በመድር ላይ ብዙ ኃጢአት እየወደቀ ነው። በተለይ ኢትዮጵያ ላይ ብዙ ነገር እየሆነ ነው። ነቢያት ያለ ሀገር አይመስልም። ነቢያት ያለ ሀገር የእግዚአብሔር አፍ ነው። የእግዚአብሔር ስራ የሚሰሩሽ ናቸው። የተባረከ ነው ምድር ሰላም ያለው። እኛ ሀገር ሰላም የለም። ምን እየሆነ ነው? ምን እየተካሄደ ነው? ሂሳብ እየሰራችሁት ነው። ብዙ ነቢያት አለ በየቦታ ቸርች ተከፍቷል። ያ ቸርችስ ለማክበር ነው እየሆነ ያለ። ጌታ ኢየሱስ ይባርካቸው። ወዳችኋለሁ። ጸልዩለት፣ እሱም ይመለስ። ምናልባት የሚሰራው እግዚአብሔር እሱ ያውቃሉ፣ እኔ አላውቅም። ያሳየኝ ነገር ያለው ብዙ ጊዜ ስለማያይ ነው። ጸልዩለት። ተባረከ። ወዳቸው። እኔ እዚህ ሶሻል ሚዲያ ላይ ስክሮል ሳረግ ነው ያገኘኋት እና ስክሮል ላይ ሳረጋት አገኘኋትና ፎሎ አደረኳት እና ስልክሽን ፈልጋለሁ ብዬ አልኳትና ስልኳንም አይ ቲንክ ሰጠችኝ እና ደወልኩላትኝ። እንዴት የተባረከ መንፈስ እንዳላትና ላበረታታት ስለሚገባኝ ኦኬ ስልኳን እንደዚህ ብዬ ነው የጻፍኩት። ይኸውላችሁ ሳራ ታደሰ ህልመኛዋ ነው ብዬ የጻፍኩት። እንደው ስጽፍ ተራ ነገር አታወራም። ስለ ሰዎች የተናገረችውን ሰምቼ ነው እኔ ሴንስ ያደረኩትኝ። እግዚአብሔር በውስጥ የሰጠኝ ኮንፈርሜሽን ላበረታታት ፈለኳትኝ። አገኘዋት፣ ስልኳን ጻፈችልኝ። በጣም የተባረከች እህት ነች እና በጣም አረብ ሀገር ነው የሚሰሩት። ደግሞ በጣም ብዙዎቹ እግዚአብሔር እንደዚህ በጣም የሚጠቀምባቸው እህቶች አረብ ሀገር ነው የሚሰሩት።
አንብችንም ተስፋንሽን ያት ዱባይ ነው ያለችው። እችኛዋም ልክ እንደዚሁ ናት፣ አረብ ሀገር ናት ያለችው። እንዴ ወንድሞቼ እናቶቼ የምትናገረውን መልእክት ስንቶች በህልም እግዚአብሔር እንደሚናገር ስንቶች እንደሚሰራ እግዚአብሔር በህልም ትረዱ አትረዱ እኔ አላቅም። ግን እች ልጅ ስክሮል ሳረጋ አገኘኋትኝና አወራኋትኝ። ያው አደባባይ ላይ ማለት ነው፣ በውስጥ ብናወራ አደባባይ ላይ አወራኋትኝ። ማነው እኔ አሁን በአደባባይ ነግራችኋለሁ። የምትናገራቸውን ህልሞች ብትሰሙ የሰሙት ማለት ህልሙን ያየችላቸው ሰዎች ያን ያህል ይረዱ ይሆን ብዬ ስጋት አለኝ። ግን እግዚአብሔር አምላክ መልካም መንፈስን የሰጣት እህት ነችና ጌታ በእግዚአብሔር ዕውቀት እንዲያሳድጋትም እንደ ወንድም ጸልይላታለሁ፣ እንደ ወንድም መክራታለሁ። ግን በጣም በጣም ብዙ ልጆች አላችሁና እንዳትጥሉ እንግዲህ ዘመረ መነፍረቅ ማልቀስ ምንድነው ምናምን ነገር ብለው የሚያጣጥሉ ሰዎች አሉ። ኖ ኖ ኖ ኖ ኖ እንዳትጥሉ እሺ። ማንም ያን ልክ እንደዛ እህቴ ተስፋነሽ አሁን ይዛለሽ ስትጸልዩ እንደዛ እንዲሰማሽ በሚሆን ሳለ በፍጹም እንዳታቆሚ ጸሎት። ያንን እንባ ምን ሆኜ ነው ምንድነው ምን ለክፎኝ ነው ምናምን ብለሽ እንዳትይሺ። ዝም ብለሽ ጌታው የሰማሃለው ንገረኝ በይው። የሰማሃለው ንገረኝ አባት ሆይ አደምጣሃለው የምትለኝን ነገር ሁሉ እታዘዝሃለሁ። ጸጋህን አብዛልኝ፣ ምሕረትህ ይብዛልኝ። ጌታ ኢየሱስ ልታሳየኝ ልታመለክተኝ የወደድከውን ነገር ሁሉ አመልክተኝ ብላችሁ በሉት። ጌታ እየፈለገሽ ነው ማለት ነው። ልለምናችሁ እሱን ነገር እንዳትጥሉት። በህልምና በራእይ እግዚአብሔር እንደሚናገር የሚያምኑ ፓስተሮች ካሉ ሂዱና ያበረታቷችሁ፣ ይምከሯችሁ። ካልሆነ የፈለገ ጊዜ ይውሰድብኝ፣ ኑ በውስጥ እኔ ጋር ደውሉ። ኦኬ ኑ በውስጥ ጻፉልኝ። ህልም አልማለሁ ብላችሁ በሜሴጅ ላይ በውስጥ ጻፉልኝ። ግን የምናገረው ሰው ስለሌለ ነው ብላችሁ ጻፉልኝ። ጊዜ ሰጥቼ አባቶች አምላክ እግዚአብሔር ምስክር ነው እናንተን አገለግላለሁ። አዎ ወንድም ነፍሱ ልል ነበር ጸግሽዬ። ጉዳዩ መንፈሳዊ ስለሆነ የእግዚአብሔር መንፈስ ያለባቸው ሰዎች ጴጥሮስ እዚህ ሲነግረን በመልእክቱ ላይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለውን ቃል ወስዶ ሲነግረን አየሽው፣ ህልም ያልማሉ፣ ራእይ ያያሉ፣ ትንቢት ይናገራሉ። ዘንድሮ እኮ ጴንጤ ሆኖ እኮ ትንቢት ያቃልላል። ማንም ዝም ብሎ መደደዬ ተነስቶ የውሸት ቋጤ ባጡን ስለቀባጠረ ሁሉ ቀባጣሪ ይመስለዋል። ብራዘር ሲያመጣው እናገራለሁ አልኩ። ሲያመጣው እናንተ ምስክሮች ናችሁ። በጌታ ያላመኑ ሰዎችን ሁሉ ጭምር ጠርቼ እዚህ ሶሻል ሚዲያ ላይ ንስሐ ቢገቡ ግቡ፣ ካልሆነ ግን በሞት ሁሉ ትወሰዳላችሁ ብዬ ነገርኳቸው ሰዎች አሉ አይደል? እንዳትረሱት። እሱም ቪዲዮ ያዙ። እኔ ለህይወታቸው ለመሰንበታቸው ጸልያለሁ እንጂ ለጥፋታቸው አልጸልይም። ግን ማን እንደተናገራቸው ኤርሚያስ ሲናገር በኤርሚያስ ውስጥ ማን እንደተናገራቸው አላስተዋሉም። አንዳንዶቻቸውም አታስተውሉም። የግድ ማስተውሉ ብለን አንልም። ስለዚህ ላቸዋል አይደል? ጠርተን ነግረናል፣ እናስጠነቅቃለን። ከሰራዊት ጌታ ከእግዚአብሔር ዘንድ ሲመጣ አስጠነቅቃለሁ። እንደ እግዚአብሔር መልእክተኛ ከልዑል ዘንድ ልስማ እንጂ አስጠነቅቃለሁ። ይሄ ይሰመርበት። እንደዚሁም በአንቺም በአንተ ውስጥም ይህ ክቡር መንፈስ ስላለ ነው። ተስፋነሽዬ ስትንበረከክ የምታልቅሹ የእግዚአብሔር ወንዶችና ሴቶች ልጆች በቃ ዝም ብላችሁ ጌታን ስሙት። ልትናገረኝ የወደድከውን ንገረኝ በሉት። ምናልባት የመጀመሪያ ጊዜ እዛው ጋር በተንበረከካችሁት ላታዩ ትችላላችሁ። ወዲያውኑ ራእይ ላታዩ ትችላላችሁ። ራእይ ማለት ህልም አይደለም። ህልም ተኝቶ ነው። ራእይ ግን በዛው ተንበርከ። አሁን እናንተ ጋር እያወራሁ እዚህ ጋር ጥቁር እስክሪብቶ ይዣለሁ፣ ነጭ ወረቀት ይዣለሁ፣ ደብተር ምናምን ነገር፣ ኮምፒውተር እዚህ ጋር አለ፣ ቡና የምጠጣበት ምናምን ነገር አለ። በቃ እዚህ ጋር ሞባይል አለ። ኦኬ። በዚህ ሰዓት እንደዚህ እያየው ድንገት ይሄ ወረቀቱ እንደ ቴሌቪዥን ስክሪን ሆኖ እግዚአብሔር እዚህ ላይ ራእይ ሊያሳይ ይችላል። ተከፍቶ ማለት ነው። የምታየው ወረቀት ነው፣ ግን በወረቀቱ ላይ እግዚአብሔር ልክ እንደ ቴሌቪዥን ስክሪን ገልጦ ይህንን ሀገር የሆነ ቦታ ላይ ሊያሳይ ይችላል። ዋው! አምላኬን ስለማቀው ወዲያው በተንበረከካችሁበት እንደዛ ላያሳያችሁ ይችላል። ሌሊት ስትተኙ ግን በህልም ሊመጣ ይችላል።
በጌታ 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 ልለምናችሁ እንዲህ አይነት ጸጋ ውስጣችሁ ያለ ሰዎች እንዳትጥሉት፣ እንዳታጠፉት፣ እንዳይነጥፍ፣ እንዳይከስም የእግዚአብሔርን ቃል አንብቡ፣ ጸልዩ። የሚረዳችሁ ሰው ካለ ንገሩት። የሚረዳችሁ ሰው አካባቢያችሁ ላይ የሚረዳችሁና የሚረዳችሁ ማለት የምትናገሩትን የሚረዳ ማለት ነው፣ የሚያስተውል። የሚረዳችሁ ማለት ደግሞ የተናገራችሁት ከእግዚአብሔር ዘንድ መሆኑን አውቆ በእግዚአብሔር ቃል በጸሎት በምክር የሚያግዛችሁ ማለት ነው። እሱ ካላገኛችሁ ግን ኑ እኔ ጋ ደውሉ። ኦኬ። ጊዜ ሰጥቼ ወንጌል እንደምሰብክ ጊዜ ሰጥቼ የእግዚአብሔር የሆነው ነገር በእናንተ ውስጥ እንዲያድግና እንዲበዛ ለቤተ ክርስቲያን ጥቅም፣ ለትውልድ መታነጽ፣ ለጌታ ክብር እንዲሆን ጌታ በሰጠኝ ዘመን አግዛችኋለሁ፣ እረዳችኋለሁ። ተባረኩ። ጸጋ ይብዛላችሁ። ቴንኪዩ እህቴ ተስፋነሽ። ምንም ትርጉም እስከማያስፈልገው ድረስ የልዑልን ድምፅ ነው የነገርሽኝ። ተባረኪ። እሺ ተስፋነሽ ማነ ቻይልድ ኦፍ ክራይስት ቴንኪዩ